የኤደን ገነት በጣና እንደሚገኝ አረጋግጠናል ሲል አንድ ጥናት አመለከተ። ተመራማሪዎች የመጽሐፍ ቅዱስ የኤደን ገነት ትክክለኛ ቦታ ከዚህ በኋላ ሚስጥር መሆኑ በቃ በዘፍጥረት ውስጥ የተገለጸውን መግለጫው መሰረት በማድረግ በሰራነው ጥናት የኤደን ገነት በኢትዮጵያ ውስጥ የጊዮን ወንዝ አካባቢ የሚገኝ መሆኑን አረጋግጠናል ሲሉ ተደመጡ። የኤደን ገነት በኢትዮጵያ ውስጥ የሚገኝ መሆኑ ከዘፍጥረት 2 ጋር በቀጥታ የተያዘ ሲሆን ሁለተኛው ወንዝ ጊዮን የኢትዮጵያ ምድር ሁሉ ይከብባል የሚለው ነው። በዚህ ላይ በመመስረት በርካታ ታሪካዊና ጂኦግራፊያዊ ንድፈ ሀሳቦች ብቅ ብለዋል። ብዙ ተመራማሪዎች በሰሜን ምዕራብ የኢትዮጵያ ደጋማ አካባቢዎች የባህር ዳር አካባቢ ለማለት ስላልቻሉ መላምት ሲገልጹ ወንዙ ይህ አካባቢ የሰማያዊ አባይ ወንዝ በአካባቢው አባይ ወንዝ በመባል የሚታወቀው ምንጭ ሲሆን አንዳንዶቹ ከመጽሐፍ ቅዱስ ጊዮን ጋር ያያይዙታል። አፈር ክልሉ ጥልቅ ለምና በንጥረ ነገር የበለጸገ የእሳት ገሞራ ጥቁር አፈርን ያሳያል። ይህም በጥያቄ ውስጥ ካሉት መግለጫዎች ጋር ተመሳሳይ ነው። በኢትዮጵያ የሚገኘው የስምጥ ሸለቆ በዓለም ላይ ለሰው ልጆች ቅሪተ አካላት ግኝቶች በጣም አስፈላጊ ከሆኑ ክልሎች አንዱ ሲሆን የሰው ልጅ ሕይወት እንደመነጨ የሚታሰብበት በመሆኑ እንደሆነ ገልጸዋል። መጽሐፍ ቅዱስ ጊዮን ነጭ አባይና አባይ መላውን የኩሽ ወይም የኢትዮጵያ ምድር እንደሚዞር በግልጽ ይነግረናል። ዘፍጥረት 2:13 በዚህ ነጥብ ላይ ብዙ ምሁራን ይስማማሉ። ኩሽ በዕብራይስጥ፣ በግሪክ፣ ኢትዮጵያና በሱዳን በአረበኛ ተመሳሳይ ትርጉም ያለው ሲሆን መጽሐፍ ቅዱሳዊ የኢትዮጵያ ወይም ኩሽ ተብሎ የተገለጸው ከግብፅ በስተቀር ወደ ህንድ ውቅያኖስ የሚወጣው የምስራቅ አፍሪካ ሀገሮች በሙሉ እንደሆነ አብራርተዋል። መጽሐፍ ቅዱስ እንደሚነግረን ኖህ ካምን ወለደ፣ ካም ኩሽም ወለደ፣ ኩሽም ኤውላን ወለደ። ዘፍጥረት 10 ከቁጥር 1 እስከ 7። የኤውላሃስ ምድር ዛሬ ባህር ዳር ተብሎ የሚታወቅ ሲሆን በፊሾን ወንዝ ዘፍጥረት 2:11-12 ወይም በሰማያዊ አባይ ወንዝ አጠገብ ያለው ምድር ከአራቱ የኤደን ወንዞች የመጀመሪያው ነው። በመሆኑ በመጽሐፍ ቅዱስ መሰረት ጊዮን የኩሽን ወይም የኢትዮጵያ ምድር የሚያጠቃልል የኤደን ሁለተኛ ወንዝ ብለን የምንለይ ከሆነ እና ምድሩ በፊሾን ወንዝ አጠገብ ያለው ኢውላሃ የኩሽ ልጅ ከሆነ ኢውላሃና ፊሾን ከኢትዮጵያ ውጭ ሌላ ቦታ ሊሆኑ አይችልም ብለዋል። ለዚህም ነው ይህ ክልል በቀኝ ግዛት ለመገዛት በታላቋ ብሪታንያ፣ ቱርክ፣ ግብፅ እስከ ቅርብ ጊዜ ድረስ ጣሊያን ጦር ያዘመቱት። ሌላው ሜድሮክ ኢትዮጵያ በክልሉ ውስጥ ከ35,000 ኪሎ ግራም በላይ የወርቅ ክምችቶች መኖራቸውን በጥናት ቢያረጋግጥም ለማልማት ፈቃደኛ አልተሆነም። ከዚህም በተጨማሪ አለቃ መምህር ኪዳኔ ወልድ ክፍሌ በመጻፋቸው መዝገበ ካህላት ገጽ 287 የፒሾን ወንዝ ከኤደን 4 ወንዞች አንዱ ሲሆን ያ ወንዝ ኢትዮጵያ የሚሸፍነው ነው ሲሉ ይገልጻሉ። ክላውዴት ዌስትፊልድ በተባለው ተመራማሪ በበኩሉ አፍሪካ በመጽሐፍ ቅዱስ ዘመን ኤኬቦላን የሰው ልጅ እናት ወይም የኤደን ገነት ትባል ነበረ። መጽሐፍ ቅዱስ ጊዮን የኢትዮጵያ ወንዝ እንደሆነ ይናገራል። ይህ ቦታ አዳምና ሔዋን ከኤደን በዋሻ ውስጥ ከተባረሩ በኋላ የኖሩበት ቦታ ሲሆን የሀብት ዋሻ አፍሪካ ኦፊር ወርቅ በብዛት የሚገኝበት ተብሎ ይጠራ ነበር። ለምሳሌ ከውጭ ምሁራን አሜሪካዊ ዶክተር ሮበርት ሊዊስ ላይት ኤንድ ትሩዝ ኮሌክትድ ፍሮም ዘ ባይብል ኤንድ ኤንሺየንት ሞደርን ሂስቶሪ በሚለው መጽሐፋቸው ገጽ 2 ላይ the location of the garden of Eden was eastward from Canaan in the north from river Gihon, the land of Ethiopia. The soil of Eden was very rich and black ሲሉ መግለጻቸውን ይህ ጽሑፍ በጉዳዩ ላይ የተለያዩ አስተያየት ባላቸው ምሁራን መካከል የክርክር ነጥብ አንስተዋል። ግብፅ በመጽሐፍ ቅዱስ ሙሴ ፒራሚዶችና ስፊንክስ ምክንያት የእስራኤሎች ሕዝብ ለነሱ ይሰራላቸው ናቸው ተብሎ ይታመናል። እስራኤል በኢየሱስ ክርስቶስ በቤተልሔምና በኢየሩሳሌም ምክንያት የቱሪስት መንደሮች አሏት ይባላል። ሳውዲ አረቢያ በነቢዩ መሐመድ በመካና በመዲና ምክንያት የቱሪስት መንደር ቅዱስ ተደርጋ ትታያለች። እናም በአዳምና በሔዋን ምክንያትና በመጽሐፉ ቅዱስ የኤደን ገነት ምክንያት ለምን ኢትዮጵያ አትሆንም ያሉት ምሁራን የሰው ልጅ አመጣጥ በአፍሪካ እንደሆነ ምንም ጥርጥር የለውም። እናም በዚህ ጉዳይ ላይ በምሁራን መካከል ስምምነት ላይ አለ ያለው በቀድሞ የተባበሩት መንግስታት ዋና ጸሐፊ ሚስተር ኮፊ አናን በጻፈው ጽሑፍ ክርስቲያን፣ ሙስሊም፣ አይሁድ ወይም በመጽሐፍ ቅዱስ ውስጥ የሙሴን መጽሐፍት የሚቀበል ማንኛውም ሃይማኖት አባል ቢሆን እግዚአብሔር ፍጥሮ አዳምን በኢትዮጵያ ውስጥ የሚገኘው የገነት ኤደን ውስጥ እንዳስቀመጠው ለመረዳት ለሱ ወይም እሱ አስቸጋሪ አይደለም ብለዋል። ይህ ብቻ ሳይሆን በደቡብ አፍሪካ በተካሄደው የዓለም ዋንጫ መክፈቻ ላይ የደቡብ አፍሪካ ፕሬዚዳንት ሚስተር ጃኮብ ዙማ ለዓለም እንግዶች አፍሪካ የሰው ልጅ መነሻ ናት፣ ወደ ቤቷ
እንኳን ደህና መጡ እያሉ ነበር። የባህር ዳርና የጣና ሐይቅ መላምት ዙሪያ ያጠኑት ምሁራን በመጽሐፍ ቅዱስ ዘፍጥረት 3:24 መሰረት እግዚአብሔር አዳምን ከኤደን ገነት አስወጥቶ ከኤደን ገነት በስተምስራቅ የእሳት ሰይፍ እንዳስቀመጠ ተናግሯል። ስለዚህ የኤደን ገነት ከኢትዮጵያ ጣና ሐይቅ በታች እንደሆነ በጥንታዊቷ ኢትዮጵያ 86 በመቶ የሚሆኑ የናይል ወይም የጊዮን ሐይቅ የመነጨበት የነበልባል ሰይፍ ኤርታሌ ሊሆን ይችላል። ከጣና ሐይቅ በስተምስራቅ የሚገኝ እሳተ ገሞራ መገኘቱን ማመን ከሳይንስና ከታሪካዊ ከመጽሐፍ ቅዱስ አንጻር ልክ ነው ተብሏል። አድማጮቻችን ላይክ፣ ሼር እያደረጋችሁ ስለምትተባበሩን እያመሰገን የዛሬው ፕሮግራማችን በዚህ ቋጭን።